የእስራኤል የደህንነት ካቢኔ በዌስት ባንክ የሚገኙ ሰፊ የፍልስጤም ይዞታዎችን እንደ የመንግስት ንብረት ለመመዝገብ ያሳለፈው ውሳኔ ተራ አስተዳደራዊ ለውጥ ሳይሆን ከ1967 የስድስት ቀናት ጦርነት ወዲህ እስራኤል በግዛቱ ላይ ያላትን ወታደራዊ ይዞታ ወደ ይፋዊ ባለቤትነት ለመቀየር የወሰደችው ትልቁ ስትራቴጂካዊ እርምጃ መሆኑ እየተነገረ ነው። ውሳኔው የመሬት ምዝገባ የሚል የቢሮክራሲ ስም ቢሰጠውም ጥልቅ ትርጉሙ ግን የዌስት ባንክን ካርታ ለዘላለም የሚቀይርና የፍልስጤምን ነጻ ሀገር የመሆን ህልም አንቆ የሚያስቀር ነው። በጠቅላይ ሚኒስትር ቤንያሚን ኔታንያሁ የተመራውና ጽንፈኛ ቀኝ ዘመም የሚባሉ ሚኒስትሮችን ያቀፈው ካቢኔ በታሪክ ታይቶ የማይታወቅ እርምጃ የተባለና ዋና ነጥቦችን ያካተተ አዋጅ አጽድቋል። የመጀመሪያው የመሬት ምዝገባ ሲሆን እስካሁን ግልጽ የሆነ ምዝገባ ስርዓት ያልነበራቸውን የዌስት ባንክ መሬቶች እንደ እስራኤል መንግስት ንብረት አድርጎ የሚመዘግብ ነው። በዚህ አሰራር ባለቤትነቱ የማን እንደሆነ ያልተረጋገጠ ማንኛውም መሬት በቀጥታ የእስራኤል ንብረት ይሆናል ማለት ነው። ሌላኛው ደግሞ የዮርዳኖስን ዘመን ህግ መሻር ነው። በዌስት ባንክ የሚገኝ መሬት ለአይሁድ ሰፋሪዎች እንዳይሸጥ የሚከለክለውንና ለዓመታት ሲሰራበት የነበረውን የዮርዳኖስ ዘመን ህግ ካቢኔው ሽሮታል። ይህም ሰፋሪዎች በቀጥታ ወይም በተዘዋዋሪ ከፍልስጤማውያኑ መሬት እንዲገዙ በሩን ወለል አድርጎ ይከፍትላቸዋል። የአስተዳደር ስልጣን ዝውውር ጉዳይ ሌላኛው ሀሳብ ሲሆን በኬብሮን አቅራቢያ የሚገኙ የሰፈራ መንደሮች የህንጻ ፍቃድ የመስጠት ስልጣን ከፍልስጤም ማዘጋጃ ቤቶች ተነጥቆ ለእስራኤል ሲቪል አስተዳደር እንዲተላለፍ ተደርጓል። ይህም ፍልስጤማውያን በመኖሪያ አካባቢያቸው ላይ ያላቸውን ስልጣን የሚያሳጣቸው ነው። የኦስሎ ስምምነት በሶስት ከፍሎት የነበረውን ዌስት ባንክ አሁን ላይ እስራኤል ልትቀራመተው ተሰናድታለች። ኤሪያ ሲ ወይም ዞን ሐምራዊ የሚባለው ከጠቅላላው የዌስት ባንክ ስፋት 60% የሚሸፍን ሲሆን በአሁኑ ወቅት ሙሉ በሙሉ በእስራኤል ወታደራዊ ኃይል ቁጥጥር ስር ነው። አዲሱ ውሳኔ በዋናነት ይህን አካባቢ የሚመለከት ሲሆን አሁን በዞኑ ውስጥ የሚኖሩ ከ300,000 በላይ ፍልስጤማውያን ከፍተኛ አደጋ ተጋርጦባቸዋል። እስራኤል የባለቤትነት ማረጋገጫ የሌለው መሬት ሁሉ የመንግስት ነው የሚል መመሪያ በማውጣቷ ለዘመናት በግብርና ሲተዳደሩ የነበሩ አርሶ አደሮች መሬታቸውን ሊነጠቁ የሚችሉበት እድል ሰፊ ነው። የአሁኑ የእስራኤል ውሳኔ በተለይ በዞን ሐምራዊ ወይም ኤሪያ ሲ ላይ ያላትን የበላይነት የሚያጠናክር ነው። ይህ ቀጠና ለፍልስጤም የወደፊት መንግስት የጀርባ አጥንት፣ ለግብርና፣ ለኢንዱስትሪና ለሰፈራ መስፋፋት ወሳኝ አካባቢ ነው። እስራኤል እዚህ በስፍራው የምታካሂደው የመሬት ምዝገባ ፍልስጤማውያን መሬታቸውን እንዲያጡና በሰፋሪዎች እንዲተኩ ለማድረግ ታስቦ የተዘጋጀ ስልታዊ ወጥመድ ነው። ይህ ውሳኔ በድንገት የመጣ ሳይሆን በእስራኤል መንግስት ውስጥ ያሉ ሶስት ጽንፈኛ ቀኝ ዘመም ሚኒስትሮች የረጅም ጊዜ ህልም ውጤት ነው። የገንዘብ ሚኒስትሩ ቤዛሌል ስሞትሪች ይህንን ውሳኔ የሰፈራ አብዮት ሲሉ ይገልጹታል። በዌስት ባንክ የአይሁድ ሰፈራ እንዲስፋፋና ግዛቱ ወደ እስራኤል እንዲጠቃለል በግልጽ የሚሟገቱት ስሞትሪች ይህ ህግ መሬቱን ለታሪካዊ ባለቤቶቹ የመመለስ ሂደት ነው ይላሉ። ቴል አቪቭን በሚተቹ አካላት አይን በህግ ሽፋን ወረራውን ህጋዊ የማድረግ ስራ የሚሰሩት የፍትህ ሚኒስትሩ ያሪቭ ሌቪን ናቸው። ምንም እንኳን ከመካከለኛው ምስራቅ ጠላቶቻቸው ትችት ቢበዛባቸውም እርሳቸው ይህ ውሳኔ እስራኤል በመሬቶቹ ላይ ያላትን ሉዓላዊነት የምታረጋግጥበት መሳሪያ እንደሆነ ያምናሉ። የመከላከያ ሚኒስትሩ እስራኤል ካዝ በበኩላቸው ወታደራዊ ቁጥጥሩን ወደ ህዝባዊ አስተዳደር ቁጥጥር በመቀየር መሬቱን በህግ ስም ለመጠቅለል የሚያስችለውን ድጋፍ አቅርበዋል። ህጉ መሬታቸውን አልቀመናቸውም፣ እናንተ ግን ህጋዊ መስፈርቱን አላሟላችሁም የሚል ሽፋን ይሰጣልና በዚህም ምክንያት ፍልስጤማውያን መሬታቸውን በህግ ተሸንፈው እንዲለቁ ይገደዳሉ ማለት ነው። አንድ ፍልስጤማዊ ገበሬ አያት ቅድመ አያቶቹ ሲጠቀሙበት የነበረ መሬቱን የሱ መሆኑን ለማረጋገጥ ከ60 እና 70 ዓመታት በፊት ነበሩ ትክክለኛ ሰነዶችን ማቅረብ ይኖርበታል። በጦርነት በስደትና በዘመናት መፈራረቅ ምክንያት እነዚህን ሰነዶች ማግኘት እጅግ አዳጋች ነው። ሰነድ ማቅረብ ያልቻለ ደግሞ መሬቱ በቀጥታ የመንግስት ንብረት ተብሎ ይፈረጃል። ተቀማጭነቱን በቴል አቪቭ ያደረገው ፒስ ናው የተሰኘ መንግስታዊ ያልሆነ ድርጅት ተወካይ ሃጊ ቶፍራን እንደገለጹት ይህ ትልቅ የመሬት ዝርፊያ ነው። ፍልስጤማውያን መሬታቸውን ለማስከበር ወደ እስራኤል ፍርድ ቤት ቢሄዱም ሂደቱ ውድና ረጅም በመሆኑ ተስፋ ቆርጠው እንዲለቁ ይደረጋል። የእስራኤል እርምጃ በዓለም አቀፉ ማህበረሰብ ዘንድ ትልቅ ተቃውሞ ገጥሞታል። እንደ ዓለም አቀፍ ህግ ተንታኞች ገለጻ ይህ ተግባር በበርካታ ህጎች የተከለከለ ነው። በጄኔቫ ኮንቬንሽን መሰረት ወራሪ ኃይል በያዘው መሬት ላይ የራሱን ሰላማዊ ህዝብ ማስፈርና የመሬት ቅርጽ መቀየር አይችልም። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ ቁጥር 2334 ምስራቅ ኢየሩሳሌምን ጨምሮ በዌስት ባንክ የሚካሄዱ ሰፈራዎች በሙሉ ህገወጥ መሆናቸውን ያረጋግጣል። እንደ አውሮፓውያኑ የዘመን ቀመር ሐምሌ 2024 ዓለም አቀፉ የፍትህ ፍርድ ቤት በሰጠው መፍትሄም የእስራኤል ወረራ ህገወጥ መሆኑንና ሀገሪቱ ሰፋሪዎቿን በሙሉ ከዌስት ባንክ ማስወጣት እንዳለባት መወሰኑ ይታወሳል። አሁን የእስራኤል ካቢኔ ያጸደቀው ህግ ግን ለፍርድ ቤቱ ውሳኔ የተሰጠ ቀጥተኛ የንቀት ምላሽ ተደርጎ ተወስዷል። የፍልስጤም የውጭ ጉዳይ ሚኒስተር ውሳኔውን በጽኑ አውግዘዋል። ሚኒስቴሩ ውሳኔው ህጋዊ ተቀባይነት የሌለው መሆኑን በመግለጽ ዓለም አቀፉ ማህበረሰብ እንዲያስቆመው ጥሪ አቅርበዋል። የፍልስጤም ወዳጆችና ሌሎች የዓለም ሀገራትም እርምጃውን በጽኑ አውግዘውታል። የዮርዳኖስ የውጭ ጉዳይ ሚኒስተር ውሳኔውን ዓለም አቀፉን ህግ በግልጽ የጣሰ ነው ሲል ተቃውመውታል። ግብጽ በበኩሏ ወራሪ ኃይል የህዝብን መሬት
ለግል ጥቅሙ ማዋል አይችልም ስትል ተቃውሞዋን አሰምታለች። ኳታርና ቱርክም ይህ ውሳኔ የፍልስጤምን ሕዝብ መብት የሚነጥቅና የሰላም ሂደቱን የሚያደናቅፍ ነው በማለት ዓለም አቀፉ ማህበረሰብ እስራኤል ላይ ጠንካራ ማዕቀብ እንዲጥል ጠይቀዋል። ውሳኔው የተላለፈበት ሰዓትም ትኩረት የሚስብ መሆኑን በርካቶች ያነሱ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋሽንግተን ከፕሬዝዳንት ዶናልድ ትራምፕ ጋር ተገናኝተው ከተመለሱ ከአንድ ሳምንት በኋላ በተላለፈው በዚህ ውሳኔ ላይ የአሜሪካ መንግስት እስካሁን ግልጽ ውግዘት ወይም ድጋፍ ባያሰማም ዝምታው በራሱ ለእስራኤል አረንጓዴ መብራት እንደ ማሳየት ተቆጥሯል። ተንታኞች እንደሚሉት ኔታንያሁ የትራምፕን ድጋፍ ሳያገኙ እንዲህ ያለውን ታሪካዊ እርምጃ አይወስዱም። ይህ ደግሞ በዋሽንግተንና በቀሪው ዓለም መካከል ያለውን የፖለቲካ ልዩነት ይበልጥ ያሰፋዋል። የቴል አቪቭ ካቢኔ እንዳለው ይህ የመሬት ምዝገባ ሂደት በ2026 መጨረሻ ላይ ተግባራዊ መሆን ከጀመረ አስከፊ ውጤቶች ይፈጠራሉ ተብሎ ይፈራል። ፍልስጤማውያን ግዛታቸውን ካጡ ወደፊት ትኖራለች የሚሏት ነጻ ሀገረ ፍልስጤም ህልሞና ትቀራለች። ዌስት ባንክ ላይ ለእስራኤላውያን ሰፋሪዎች የህዝባዊ አስተዳደር፣ ለዋነኞቹ የአካባቢው ነዋሪዎች ለፍልስጤማውያን ወታደራዊ ህግ መተግበሩ የእስራኤልን አድሏዊ ስርዓት ያጠናክረዋል የሚል ስጋት የተደቀነ ሲሆን መሬታቸውን የተነጠቁ ዜጎች ለተቃውሞ አደባባይ መውጣታቸው ብሎም በሰፋሪዎችና በፍልስጤማውያን መካከል ያለው ግጭት ወደ አዲስ ደም አፋሳሽ ጦርነት የመቀየር እድሉም ከፍተኛ ነው። የእስራኤል መንግስት ያሳለፈው ይህ ውሳኔ ከመደበኛ የመሬት ምዝገባ ያለፈ ፖለቲካዊ ትርጉም አለው። ይህ እርምጃ የዌስት ባንክን መሬት በህግ ስም የመውረር ሂደት ሲሆን ዓለም አቀፉ ማህበረሰብ ጣልቃ ካልገባ በታሪክ አጋጣሚ ታይቶ የማይታወቅ የህዝብ መፈናቀልና የግዛት ሽሚያ ሊከሰት እንደሚችል ግልጽ ሆኗል። በአሁኑ ወቅት ከ700 ሺህ በላይ እስራኤላውያን በዌስት ባንክ የሰፈራ መንደሮች ይኖራሉ። ከ300 ሺህ በላይ የሚሆኑት የኤሪያ ሲ ወይም የዞን ሀመርዋ የፍልስጤም ነዋሪዎች ደግሞ ለዘመናት የኖሩበትን መሬት የማጣት ከፍተኛ አደጋ ተጋርጦባቸዋል። ይህ አዲሱ ውሳኔ በመካከለኛው ምስራቅ ያለውን ውጥረት ይበልጥ እንደሚያወሳስበውና የሰላም ተስፋን ጨለማ እንደሚያለብሰው በብዙዎች በዳሰሳ የሚታወቅ ሀቅ ነው።